እንኳን ለሊቀ መላኩ ለቅዱስ ኡራኤል ዓመታዊ የመታሰቢያ ክብረ በዓሉ በሰላም አደረሳችሁ አደረሰን። ውድ ኦርቶዶክሳውያን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ሀሳብ አስተያየትም ካላችሁ ኮሜንት ላይ በመጻፍ ሀሳብ አስተያየትም ከሌላችሁ የሰማችሁትን ቃል ይሁን ይደረግልን እያላችሁ እናንተም ከበረከቱ ተካፋይ እንድትሆኑ ስንል በልዑል እግዚአብሔር ስም እናሳስባለን። ከዚህም በመቀጠል በሐምሌ 22 ቀን የሚነበበውን የሊቀ መላኩን የቅዱስ ኡራኤልን ድርሳን እንደሚከተለው እናሰማችኋለን። ሊቀ መላእክት ቅዱስ ኡራኤል። ሐምሌ 22 በዚህችም ቀን ቅዳሴ ቤቱ የሚከበረበትና ለነቢዩ ዕዝራ ሱቱኤል የእውቀትን ጽዋ ያጠጣበት ዕለት ነው። ኢዮር፣ ራማ እና ኤረር ሐምሌ 22 የተባሉ 3 የመላእክት ከተሞችም አሉ። እግዚአብሔር ቅዱሳን መላእክት ከፈጠራቸውም በኋላ በነገደ 100 በአለቃ 10 አድርጎ በ3ቱ ሰማያት አስሯቸዋል። ኢዮርን በ4 ራማን በ3 ኤረርን ደግሞ በ3 ከፍሎ በ10ሩ ከተማ ያሰፈራቸው። በዚህም መሰረት ኢዮርን ላይና ታች አድርጎ በ4 ከተማ ከፍሏታል። በእርሷ ያሉትን መላእክትን በ40 ነገድ 40 አለቃ አድርጎ ከፈላቸው። የመጀመሪያው ነገድ አጋዕዝት ይባላሉ። አለቃቸው ሳጥናኤል ሲሆን እርሱም የመላእክትን ሁሉ ጸሎት ወደ እግዚአብሔር ያሳርግ ነበር። ከክብሩ ሲወረድ ቅዱስ ሚካኤል በምትኩ ተሾሞበታል። ሁለተኛው ነገድ ኪሩቤል ይባላል። እነርሱም መንበረ ሥላሴን ይሸከማሉ። ቀሳውስት አምሳል ናቸውና አለቆቻቸው ገጸ ሰብና ገጸ አንበሳ ናቸው። በሦስተኛው ከተማ በኢዮር ያሉት ሱራፌል ይባላሉ። የዲያቆናት አምሳል ናቸውና በትንቢተ ኢሳይያስ በምዕራፍ 6 ላይ የተገለጹትና ኢሳይያስን ከለምጹ እንዲፈወስ ያደረጉትም ናቸው። አለቆቻቸው ደግሞ ገጸ ላህምና ገጸ ንስር ናቸው። በነገራችን ላይ ደግሞ ኪሩቤል ወይም ሱራፌል የሚባሉ የግለሰብ መጠሪያ ስሞች ሲሆኑ ስህተትም ናቸው። አንደኛ እነዚህ ስሞች የብዙ መላእክት መጠሪያ የሚወክሉ ናቸው። ለአንዱ ሲሆን ኪሩቤል ሱራፊ ይባላል። ኪሩቤል ወይም ሱራፌል ማለት ግን የብዙ ቁጥራቸው መጠሪያ ነው። ሁለተኛው ምክንያት ደግሞ የቅዱሳን መላእክትን ስም እንዳለ በቁሙ ወስዶ ለግል መጠሪያ ስም ማዋል ተገቢ አይደለም። ወለተ ሚካኤል፣ ክብረ ገብርኤል እየተባሉ ይሰየማሉ እንጂ ቀጥታ ሚካኤል፣ ገብርኤል እያሉ ሰዎችን መሰየም ስህተት ነው። አራተኛው ደግሞ ከተማ በኢዮር ያሉት ኃይላት ይባላሉ። የእሳት ሰይፍ ይዘው በስሉስ ቅዱስ ፊት የሚቆሙም ናቸው። በመንፈሳዊ ሕይወት የዛሉና የደከሙ ክርስቲያኖችን የሚያበረታቱም ናቸው። አለቃቸውም ቅዱስ ሚካኤል ሲሆን ዳግመኛም እግዚአብሔር በራማ ያሉትን መላእክት በ30 ነገድ በ3 አለቃ አድርጎ ከፈላቸው። የመጀመሪያዎቹ አርባብ ይባላሉ። የሥላሴ እልፍኝ እስከ ልካቸው ናቸውና የእግዚአብሔር መንበር በክንፎቻቸው ይሸከማሉና አለቃቸው ቅዱስ ገብርኤልም ነው። ሁለተኛዎቹ በራማ ከተማ ያሉት መናብርት ይባላሉ። ለእግዚአብሔር እጅግ ቅርብ የሆኑም ናቸው። የመብረቅ ጋሻቸውን የእሳት ጦራቸውን ይዘው የሥላሴ ጋሻ ጃግሬዎች ሆነው በተጠንቀቅ ይቆማሉ። የሰውን ችግር ለእግዚአብሔር ያቀርባሉና አለቆቻቸው ቅዱስ ሩፋኤል ነው። ሶስተኛቸው በራማ ያሉት ከተማት ስልጣናት ይባላሉ። መላውን ፍጥረት ለመጠበቅ ስልጣን የተሰጣቸውና የምጽአት ዕለት አዋጅ ነጋሪዎች ናቸው። አለቃቸውም ቅዱስ ሱራፌል ነው። ዳግመኛም እግዚአብሔር በኤረር ያሉትን መላእክት በ30 ነገድ በ3 አለቃ አድርጎ ከፈላቸው። የመጀመሪያዎቹ መኳንንት ይባላሉ። የሥላሴ የእሳት ባለቀስት ናቸውና የሰው ልጅ ሊወ ጠባቂዎች ናቸው።
በተለይም በአደጋ ጊዜ ሎጥን እንዳዳኑት ፈጥነው ይደርሳሉ። በዕለተ ምጽአት የሰውን ሁሉ አጽም ሰብስበው ለትንሣኤ ዘጉባኤ ያበቃሉ። አለቃቸው ደግሞ ቅዱስ ሰዳኤል ነው። ሁለተኛዎቹ ደግሞ ሊቃናት ይባላሉ። የሥላሴ የእሳት ፈረሰኞች ናቸው። በእሳት ፈረስ ይመሰላሉ። እነዚህ 24ቱ ካህናተ ሰማይ ሲሆኑ አለቃቸው ደግሞ ቅዱስ ሰላታኤል ነው። በኤረር ከተማ የሰፈሩ ሦስተኛዎቹ መላእክት ይባላሉ። ፍጥረቱን ሁሉ የሚጠብቁም ናቸው። አለቃቸውን ቅዱስ አናኒኤል ነው። በእነዚህ የሚጠበቅ ፍጥረት የለም። ከአዝርዕት ጀምሮ ሁሉን ይጠብቃሉ። ቅዱስ ዮሐንስ በራእዩ በእግዚአብሔር ፊት የሚቆሙ 7 መላእክት አየሁ እንዳለ ሊቃነ መላእክት በቁጥር 7 ናቸው። እነርሱም እንዲህ ናቸው። ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል፣ ቅዱስ ራጉኤል፣ ቅዱስ ኡራኤል፣ ቅዱስ ፋኑኤል እና ቅዱስ አፍኒን ናቸው። ኡራኤል የሚለው ስም ኡር እና ኤል ከሚሉ 2 ቃላት የተመሰረተ ስም ነው። ኡራኤል ማለት ትርጉሙ የብርሃን ጌታ ነው። አምላክ ብርሃን ማለት ሲሆን ቅዱስ ኡራኤል ከ7ቱ ሊቃነ መላእክት አንዱ ሲሆን ከፍጥረተ ዓለም ጀምሮ በመብረቅና በነጎድጓድ ላይ የተሾመ መልአክ ነው። በመሆኑም መጽሐፈ ሄኖክ እንደሚገልጸው መባረቅት ለጥጋብና ለበረከት እንዲበርቁ ነጎድጓድም ለሰላም እንደሆነ ያሰማራል። ምስጢረ ሰማይንና ሰማያዊውን ዕውቀት ሁሉ ለሄኖክ የገለጸለት መልአኩ ቅዱስ ኡራኤል ነው። የፀሐይን፣ የጨረቃን፣ የከዋክብትንና የሰማይ ሰራዊትን ብርሃንን የሚመራ ይኸው ገናና መልአክ ነው። መጽሐፈ ሄኖክ እንደሚለው መድኃኔ ዓለም ክርስቶስ ለዓለም ቤዛ ሆኖ በተሰቀለ ጊዜ ክቡር ደሙን በብርሃን ጽዋ ተቀብሎ በብርሃነ መነሳስንስ በዓለም ላይ የረጨው ይኸው ገናና መልአክ ቅዱስ ኡራኤል ነው። የነቢዩ ዕዝራ ሱቱኤል ጽዋ ጥበብን አጠጥቶ ሰማያዊን ምስጢር የገለጸለት መልአኩ ቅዱስ ኡራኤል ነው። ዕውቀት ተሰውሮበት ለነበረው ለኢትዮጵያዊው ሊቅ ለአባ ጊዮርጊስ ዘጋስጫም በእመቤታችን ትእዛዝ ጽዋ ጥበብን አጠጥቶ ሰማያዊውን ምስጢር የገለጸለት ቅዱስ ኡራኤል መልአክ ነው። ኡራኤል የተባለ መልአክ ሊረዳኝ መጣ። መጽሐፈ ሄኖክ እንደሚለው አምላካችን እግዚአብሔር የሕይወትና የይቅርታ ዝናብ በምድራችን ላይ ያዘንብ ዘንድ እንዲሁም የእርሻችንን አዝመራ በዝናብ አብቅሎ በፀሐይ አብስሎ ለምግብነት እንዲበቃ ከፈጣሪ ዘንድ ምሕረትን የሚለምን መልአኩን ቅዱስ ኡራኤል ነው። ሊቀ አባ ጊዮርጊስም በመልአኩ አማላጅነት እጅግ ብዙ ድርሳናቶችን ያደረሱት መልአኩ ጽዋ ሕይወትን ካጠጣቸው በኋላ ጀምሮ ነው። በመጀመሪያም አባ ጊዮርጊስ የተወለዱት በቅዱስ ኡራኤል አብሳሪነት ነው። በቅድስት ሀገር ኢትዮጵያ የተመሰረቱ አብዛኞቹ ቅዱሳት ገዳማት በቅዱስ ኡራኤል መሪነት ነው። ድርሳኑ ላይ የማይጠቅሳቸው የሀገራችን የከበሩ ቅዱሳት ገዳማትና ቅዱሳን ነገሥታት የሉም። የብርሃን እናቱን ድንግል ወላዲተ አምላክን ከልጇ ከአምላካችን ከኢየሱስ ክርስቶስ ጋር ስትሰደድ መንገድ እየመራ ወደ ግብፅና ወደ አገራችንን ኢትዮጵያ ያመጣቸውን ቅዱስ ኡራኤል ነው። እመቤታችንን ከተወደደ ልጇ ጋር በደመና ጭኖ መላ ኢትዮጵያን ካስጎበኛት በኋላ ቅድስት አገራችንን ለእመቤታችን የአስራት አገር እንድትሆን ያደረገው መልአኩ ቅዱስ ኡራኤል ነው። መልአኩ ቅዱስ ኡራኤል በዓመት 3 አበይት በዓላት አሉት። ጥር 22 እና በዓለ ሲሞት ነው። መጋቢት 23 ደግሞ 27 ደግሞ የጌታችን ክቡር የሆነ ወርቀ ደሙን ለዓለም የረጨበት ነው። ሐምሌ 22 ቀን ደግሞ ቅዳሴ ቤቱ የሚከበርበትና ለነቢዩ ዕዝራ ሱቱኤል የእውቀትን ጽዋ ያጠጣበት ዕለት ነው። ውድ ኦርቶዶክሳውያን የቅዱስ ኡራኤልን ድርሳን እንደሰማችሁ በረከቱ አይለያችሁ። ከዚህም በመቀጠል በሐምሌ 22 ቀን የሚነበበውን
ስንክሳር እንደሚከተለው እናሰማችኋለን። ኢትዮጵያዊ ሰማዕት ብፁዕ አቡነ ጴጥሮስ። ዳግመኛም በዚህች ዕለት ኢትዮጵያዊ ሰማዕት ብፁዕ አቡነ ጴጥሮስ በሰማዕትነት ሞተዋል። የ20ኛው ክፍለ ዘመን ታላቅ ሰማዕት የሆኑት አቡነ ጴጥሮስ በ1875 ዓመተ ምህረት በሰሜን ሸዋ ሀገረ ስብከት ሰላሌ አውራጃ ፍቼ ከተማ ተወለዱ። አቡነ ጴጥሮስ በሰማዕትነት እንደሚሞቱ አስቀድመው መምህራቸው በትንቢት ነግረዋቸው ነበር። አለቃ ተጠምቀ የተባሉ ቅዱስንና ከሊቅነት ጋር አስተባብረው የያዙ የቅኔ መምህራቸው አንድ ቀን አቡነ ጴጥሮስን ጠርተው ኃይለ ማርያም፣ አንተ ወደፊት ጳጳስ ትሆናለህ። በወቅቱም አረመኔ በዚህች ሀገር ይሰለጥናል። ታዲያ ያኔ አንተ ለነፍስ ሳትሳቀቅ በሰማዕትነት እለፍ፣ በሰማዕትነት ክፍልህ ነውና አደራ ብለዋቸው ነበር። ይኸውም ትንቢት ደርሶ አቡነ ጴጥሮስ በሰማዕትነት ለማረፍ በቅተዋል። ብፁዕ አባታችን የጵጵስና ስማቸውን ከማግኘታቸው በፊት መምህር ኃይለ ማርያም ይባሉ ነበር። በልጅነታቸው ወላጆቻቸው ወደ ደብረ ሊባኖስ ገዳም በመውሰድ በሃይማኖትና በምግባር ተኮትኩተው እንዲያድጉ አድርገዋቸዋል። የቤተ ክርስቲያኗን ስርዓተ ትምህርት ከንባብ እስከ ቅኔ ያሉትን ትምህርቶች በሚያስገርም ፍጥነት ከተማሩ በኋላ ወደ ቅኔው አውድማ ጎጃም በመሄድ በሸዋ የቅኔ ትምህርታቸውን የፈጽመው መምህር ሆነዋል። የዜማውንም ትምህርት ወደ ጎንደር ሄደው ተምረዋልና በመቀጠልም ወሎ ቦሩ ሜዳ ላይ ወንበር ዘርግተው የመጽሐፍትን ምስጢር ይመግቡ ወደ ነበሩት ወደ ሊቁ አካለ ወልድ ዘንድ በመሄድ ዋና ዋናዎቹን የመጽሐፍት ትርጓሜ ማለትም ብሉያትና ሐዲሳትንና ሊቃውንት በሚገባ አይሂዱ። ከዚህ በኋላ በ1900 ዓመተ ምህረት ወሎ አምሃራ ሳይንት ሄደው በምስካበ ቅዱሳን ገዳም ገብተው ወንበር ዘርግተው ለ9 ዓመታት ቅኔንና መጽሐፍትን አስተማሩ። በ1910 ደግሞ ዓመተ ምህረት ወደ ደብረ ሊባኖስ መጥተው ሥርዓተ ምንኩስናን ፈጸሙ። ከዚያም መምህርነት ተሹመው ወደ ደብረ መንክራት ምሁር ኢየሱስ ገዳም ሄደው ለ6 ዓመታትን ካስተማሩም በኋላ ለ1916 ዓመተ ምህረት ደግሞ እንደገና በዝዋይ ደብረ ጽዮን ቅድስት ማርያም ገዳም በመምህርነት ተሹመው ለ3 ዓመታትን አገልግለዋል። በ1919 ዓመተ ምህረት ወደ አቡነ አብሳዲ በመምጣት የመንበረ ልዑል ቅዱስ ማርቆስን መምህርና በቤተ መንግስት የግርማዊ ቀዳማዊ ኃይለ ሥላሴ የንስሐ አባት ሆኑ። ቅድስት ሀገር ኢትዮጵያ በራሷ ተወላጅ ጳጳሳት ልጆቿ እንድትመራ ከ1600 ዓመታት በኋላ ስለተፈቀደላት ከዚህም በኋላ በሃይማኖታቸውና በስነ ምግባራቸው የተመሰከረላቸው 5 ደጋግ አባቶች ሲመረጡ አንዱ አቡነ ጴጥሮስ ነበሩ። በዚህም መሰረት ኢትዮጵያ ለመጀመሪያ ጊዜ የራሷን ጳጳስ ስትሾም አቡነ ጴጥሮስ ግንቦት 18 ቀን ለ1921 ዓመተ ምህረት ጵጵስና ተሾሙ። ከዚህም በኋላ ብፁዕ አባታችን አቡነ ጴጥሮስ ጳጳስ ዘምስራቀ ኢትዮጵያ ተላዊ አሰሩ ለአቡነ ኢየሱስ ሞዓ ተብለው በያኔው መንዝና ወሎ ሀገረ ስብከት ተሾሙ። ብፁዕ አባታችን ቅድስት ቤተ ክርስቲያንንና ቅድስት ሀገራችን በጸሎታቸው ሕዝቡን በትምህርታቸው እየጠበቁ በተጋድሏቸው እየኖሩ ሳለ አርመኔው የኢጣሊያ ፋሺስት በ1928 ዓመተ ምህረት ላይ በኢትዮጵያ ላይ ግፍ ጦርነት አውጀው ሕዝብን በግፍ ይገድል፣ ቤተ ክርስቲያንን ያቃጥል ጀመር። በየገዳማቱ እጅግ በርካታ ካህናትና መነኮሳት ተገደሉ። ብርቅዬ የቤተ ክርስቲያናት ቅርሶች ተዘረፉ። አቡነ ጴጥሮስም ይህንን ግፍ በማየታቸው ከሀገራችን አርበኞች ጋር በመሆን በጸሎታቸው ሊዋጉት ተነሱ። አባታችን ቀዳማዊ ኃይለ ሥላሴን ተከትለው ወደ ሰሜን ጦር ግንባር ማይጨው ዘምተው ፋሽስቱን በማይጨው መርዝ የተገደፈ ጦርነት ከማድረጉም የተነሳ የኢትዮጵያ ሰራዊት ሲበታተንም ከንጉሥ ነገሥቱ ጋር ወደ አቡነ አብሳዲ የተመለሱት አቡነ ጴጥሮስ ወደ ደብረ ሊባኖስ ሄደው
ለአገርና ለነጻነት መሞት ቅዱስ ተግባር መሆኑን ለሰላሌ አርበኞች በሚገባ አስተምረዋል። በደብረ ሊባኖስ ጫካዎች ውስጥ መሽጎ የነበረው የእነ ደጃዝማች አበራ ካሳ አርበኛ ጦር እና በሸንኮራ በኩል መሽጎ የነበረው የእነ ፍቅረ ማርያም አርበኛ ሆር እንዲሁም በምዕራብ ይመራ የነበረው የእነ ደጃዝማች አባ ነፍሶ ጦር ሶስቱም በአንድ ጊዜ ወደ መሃል አቡነ አብሳሌ በመግባት አቡነ አብሳሌ ላይ መሽጎ የነበረውን ፋሽስትን ለመውጋት ታቅዶ የነበረው እቅድ በመረጃ ክፍተት ምክንያት ውጤታማ ሳይሆን ቀረ። በተለያየም ጊዜ መሃል አዲስ አበባ እየደረሱ ማለትም በመጀመሪያ የእነ ፍቅረ ማርያም አርበኛ ጦር ለብቻው በኮተቤ አድጎ የካ ሚካኤል ላይ ሲደርስ ተመቶ ተመለሰ። ይሄኛው እንዳለቀ ቀጥሎ የእነ አባ ነፍሶ ጦር በባቡር ጣቢያ መጣሁ ቢልም በጠላት ጦር ድካሚ ተመቶ ተመለሰ። መጨረሻም ላይ የእነ ደጃዝማች አበራ ካሳ አርበኛ ጦር በእንጦጦ በኩል ቢመጣም እነርሱም በጠላት ጦር ተመቶ ተመለሰ። በዚህም አይነት ሁኔታ ሶስቱም የአርበኞች ጦር በመረጃ ክፍተት ምክንያት እየተመታ ወደ መጣበት ሲመለስ የአቡነ ጴጥሮስ አብረው ከአርበኛ ጦር ጋር መመለሱን አልፈለጉትም። ይልቁንም ብችል ጠላት በኢትዮጵያውያን ላይ እያደረሰ ያለውን ግፍ በቅርብ ርቀት ሆነው የሚመለከተውን ሕዝብ በማትጋት በጠላት ላይ እንዲነሳ አድርገዋለሁ፣ ካልሆነም ደግሞ እዚሁ እሞታለሁ በማለት አባታችን ከአርበኞቹ ተነጥለው አቡነ አብሳሊ ቀሩ። ይሁን እንጂ ጠላት በመላዋ ከተማ ያሰማራቸው ባንዳዎች አባታችንን እንዳሰቡት ሊያሰቃያቸው አልቻሉም ነበር። የብፁዕ አባታችን አቡነ ጴጥሮስ በረከት አማላጅነት አይለየን፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።